ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በ50 ዓመትናም ከ50 ዓመት ዕድሜ በኋላ መመገብ ያለባችሁን 7 አስፈላጊ ምግቦችን እናም ጥቅሞቻቸውን፣ ለምን እነዚህን ምግቦችን ከ50 ዓመት በኋላ መመገብ እንዳለባችሁ በሚገባ እነግራችኋለሁኝ ማለት ነው። እንዲሁም ደግሞ ከ50 ዓመት በኋላ በየቀኑ ቁርስ ላይ፣ ምሳ ላይ እናም እራት ላይ ምን ምን መመገብ አለባችሁ፣ እንዲሁም ደግሞ መውሰድ ወይም መጠቀም ያለባችሁ ሰፕሊመንቶችስ ምንድናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በቴሌግራም ቻናል ላይ መጠየቅ ትችላላችሁ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰውነት በእድሜ እየገፋ ሲሄድ በበርካታ የፊዚዮሎጂ፣ የሜታቦሊዝም እናም የአኗኗር ዘይቤ ለውጦች ምክንያት የአመጋገብ ፍላጎቶች ይለወጣሉ። ምክንያቱም አንደኛ እድሜ እየገፋ ሲሄድ የሜታቦሊዝም መቀነስ ይኖራል። የጡንቻ መጠን መቀነስ እናም የሆርሞን ለውጦች በመኖራቸው በእረፍት ጊዜ የሚቃጠለው የካሎሪ መጠን በእድሜ እየቀነሰ ይሄዳል። ሰውነት በእረፍት ጊዜ ያነሰ ካሎሪን ያቃጥላል። ስለዚህ አረጋውያን ክብደታቸውን ለመጠበቅ አነስተኛ ካሎሪ ያስፈልጋቸዋል። ነገር ግን የአመጋገብ ፍላጎታቸው ከፍተኛ ነው። ስለዚህ በንጥረ ነገር የበለጸጉ ምግቦች አስፈላጊ ይሆናሉ። ሁለተኛ የጡንቻ መጠን ማጣት ወይም ደግሞ ሳርኮፒኒያ የምንለው ነው። በተለይም ከ50 ዓመት በኋላ የአካል ብቃት እንቅስቃሴ መቀነስና የፕሮቲን ውህደት ዝቅተኛ በሆኑ የጡንቻ መጠን በተፈጥሮ በእድሜ እየቀነሰ ይሄዳል። የጡንቻ ጥንካሬን እናም ተግባርን ለመጠበቅ እናም ድክመትን ለመከላከል ከፍተኛ የፕሮቲን መጠንን መውሰድ ያስፈልጋል። ሶስተኛ የአጥንት ጥግግት መቀነስ ነው። እርጅና በተለይም ማረጥን ካለፉ ሴቶች ላይ የኤስትሮጅን መጠን በመቀነሱ የአጥንት ማዕድን ጥግግት እንዲቀንስ ያደርጋል። የአጥንትን ጤንነት ለመደገፍ እናም ኦስቲዮፖሮሲስን ወይም ደግሞ የአጥንት መሳሳትን ለመከላከል የካልሲየም፣ የቫይታሚን ዲ፣ የማግኒዥየም እናም የቫይታሚን ኬ ፍላጎት ይጨምራል። አራተኛው ምክንያት ደግሞ የበሽታ መከላከል ስርዓት መዳከም ነው። በእድሜ እየገፋን ስንሄድ የበሽታ መከላከል ስርዓታችን ውጤታማነቱ ይቀንሳል። እንደ ዚንክ፣ ሴሊኒየም፣ ቫይታሚን ሲ፣ ቫይታሚን ዲ እናም ፕሮባዮቲክስ ያሉ በሽታን የመከላከል አቅምን የሚደግፉ ንጥረ ነገሮችን በብዛት መውሰድ አስፈላጊ ይሆናል። አምስተኛ የምግብ መፈጨት ለውጦች ይኖራል። እርጅና የጨጓራ አሲድ እንዲቀንስናም የምግብ መፈጨት እንዲዘገይ ሊያደርግ ይችላል። በዚህም ምክንያት የቫይታሚን ቢ12፣ የብረት እናም የካልሲየም መምጠጥን ይቀንሳል። የሆድ ድርቀትን ለመከላከል ከፍተኛ ፋይበር እናም ፈሳሽም ያስፈልገናል። ስድስተኛ ደግሞ የጣዕምናም የምግብ ፍላጎት ለውጦች ይከሰታል። እርጅና የጣዕም እጢዎችን ሊያደበዝዝ፣ የምራቅ ምርትን ሊቀንስናም የማሽተት ስሜትን ሊጎዳ ይችላል። ይህም የምግብ ፍላጎት እንዲቀንስ ያደርጋል። በቂ ምግብ ለመመገብ እንዲበረታቱ በንጥረ ነገር የበለጸጉ እናም ጣዕም ያላቸው ምግቦች አስፈላጊ ይሆናሉ። ሰባተኛ ደግሞ ስር የሰደዱ በሽታዎችናም የመድኃኒቶች አጠቃቀም ነው። አረጋውያን ወይም ደግሞ በእድሜ እየገፋን ስንሄድ መድኃኒት የመውሰድናም ስር የሰደዱ በሽታዎች እንደ ስኳር በሽታ፣ የልብ በሽታ፣ አርትራይተስ ላሉ የመጋለጥ እድላችን በጣም ከፍተኛ ይሆናል። አንዳንድ መድኃኒቶች የንጥረ ነገርን መምጠጥን ይረብሻሉ። ልዩ ምግቦች ሊያስፈልጉ ይችላሉ። ለምሳሌ ዝቅተኛ የሆነ የሶዲየም እናም ዝቅተኛ የሆነ የስኳርና አንቲ ኢንፍላማቶሪ የሆኑ ምግቦች ያስፈልጉናል ማለት ነው። ስምንተኛ ደግሞ የአእምሮ እናም የአካል ማሽቆልቆልም ስለሚከሰት ነው። የአእምሮ ማሽቆልቆል ወይም ደግሞ ነገሮችን ለማስታወስ አለመቻል ወይም ማገናዘብ አለመቻል እድሜ እየጨመረ በሄደ ቁጥር በጣም
ይከሰታል። እናም የመንቀሳቀስ ችግሮች ምግብን ማዘጋጀትን እናም የማስታወስ ችሎታንም ሊነኩ ይችላሉ። ቀለል ያሉ የምግብ እቅዶችና በንጥረ ነገር የበለጸጉ ለማዘጋጀት ቀላል የሆኑ ምግቦች ትክክለኛ አመጋገብን ለማረጋገጥ ይረዳሉ። በእነዚህ አማካኝነት እድሜያችን ከ50 ዓመት በላይ በሚሆንበት ጊዜ በጣም መመገብ ያለብን የተለዩ ምግቦች ይኖራሉ ማለት ነው። በአጠቃላይ እርጅና ለንጥረ ነገሮች ያላችሁን ፍላጎት አይቀንስም፣ በብዙ አጋጣሚዎች ይጨምራል። ፈታኙ ነገር ግን ከጥቂት ካሎሪዎች ውስጥ ብዙ ንጥረ ነገሮችን ማግኘት ነው። ይህም ማለት ሁሉንም የሰውነት ስርዓቶችን የሚደግፉ እናም ከእድሜ ጋር የተያያዘ ማሽቆልቆልን የሚከላከሉ ከፍተኛ ጥራት ያላቸውን ሙሉ ምግቦችን ቅድሚያ መስጠት ማለት ነው። ታዲያ ከ50 ዓመት ዕድሜያችሁ በኋላ መመገብ የሚገባችሁን 7 አስፈላጊ የሆኑ ምግቦችና ጥቅሞቻቸውን ምክንያቱን አሁን እነግራችኋለሁኝ። አንደኛ ቅባታማ አሳ ወይም ደግሞ ፋቲ ፊሽ የምንላቸው ነው። ለምሳሌ እንደ ሳልመን፣ ማካሬል እናም ሰርዲንን ነው። እነዚህ ለምን መመገብ አለባችሁ መሰላችሁ? ቅባታማ ወይም ደግሞ ፋቲ ፊሽ የምንላቸው በኦሜጋ 3 ፋቲ አሲድ በተለይም በኢፒኤ እናም በዲኤችኤ የበለጸጉ ናቸው። እነዚህም ለልብ፣ ለአእምሮ እናም ለመገጣጠሚያዎች ጤና በጣም አስፈላጊ ናቸው። የልብ ጤናንም ይደግፋሉ። ኦሜጋ ስሪዎች የትራይግሊሰራይድ መጠንን ለመቀነስ፣ የደም ግፊትን ለመቀነስ እናም ከ50 ዓመት በኋላ በብዛት የሚከሰተውን የልብ ምት መዛባትን አደጋን ለመቀነስ ይረዳሉ። የአእምሮ ድጋፍንም ይሰጣሉ። ዲኤችኤ ለአእምሮ ተግባር ወሳኝ ሲሆን ከአእምሮ ማጣት፣ ከድብርትናም ከአልዛይመር በሽታም ሊከላከል ይችላል። የመገጣጠሚያዎች ኢንፍላሜሽንንም ይከላከላሉ። ኦሜጋ ስሪዎች አንቲ ኢንፍላማቶሪ ባህሪያት አሏቸው። ይህም በአረጋውያን ላይ በብዛት የሚገኙትን አርትራይተስ እናም ሌሎች የኢንፍላሜሽን ሁኔታዎችን ለመርዳት ይረዳል ማለት ነው። ታዲያ የሚመከረው መጠን በሳምንት ቢያንስ ከ2 እስከ 3 ጊዜ ፋቲ ፊሽ ወይም ደግሞ ስባማ አሳዎችን መመገብ አለባችሁ። ሁለተኛ ደግሞ ቅጠላማ አረንጓዴ አትክልቶች ናቸው። ለምሳሌ እንደ ስፒናች፣ ጎመንናም ስዊስ ቻርድ ወይም ደግሞ ቆስጣ የምንለው። ለምን መመገብ አለባችሁ? ቅጠላማ አረንጓዴ አትክልቶች በቫይታሚን ኬ፣ በካልሲየም፣ በፎሌት፣ በፋይበር እናም በአንቲኦክሲዳንቶች የበለጸጉ ናቸው። የአጥንት ጤናን ይጠብቃሉ። ቫይታሚን ኬ እናም ካልሲየም የአጥንትን ጥግግትን ይደግፋሉ። ይህም ከማረጥ በኋላ እናም በዕድሜ እየጨመረ ሲሄድ የተለመደ ስጋት የሆነውን ኦስቲዮፖሮሲስን ወይም ደግሞ የአጥንት መሳሳትን ለመከላከል ይረዳል። የአይን ጤናንም ይደግፋሉ። በቅጠላማ አረንጓዴ አትክልቶች ውስጥ የሚገኘው ሉቲን እናም ዚያካንቲን ከዕድሜ ጋር የተያያዘ ማኪውላር ዲጀነሬሽን አደጋን ይቀንሳሉ። የአእምሮ ተግባርንም ይደግፋል። ፎሌት የአእምሮን ተግባር ለመርዳት የመንፈስ ጭንቀትንናም የመርሳት አደጋን ሊቀንስም ይችላል። የሚመከረው መጠን ደግሞ በቀን ቢያንስ ከ1 እስከ 2 ኩባያ ቅጠላማ አረንጓዴ አትክልቶችን ብትመገቡ ይመረጣል። ሶስተኛ ደግሞ የቤሪ ፍሬዎች ናቸው። ለምሳሌ ብሉቤሪ፣ እንጆሪ እናም ራስቤሪ የምንላቸው። ለምን መመገብ አለባችሁ? ቤሪዎች በአንቲኦክሲዳንቶች፣ በቫይታሚን ሲ እናም በፋይበር በጣም የተሞሉ ናቸው። የአእምሮ ጤናን ይጠብቃሉ። በቤሪ ፍሬዎች ውስጥ የሚገኘው አንቶሲያኒን በአንጎል ሴሎች መካከል ያለውን ግንኙነት በማሻሻል እናም የኦክሳይድ ውጥረትን በመቀነስ አንጎልን እርጅናውን ሊያዘገየው ይችላል። የልብ ጤናንም ይጠብቃል። የኤልዲኤል ኮሌስትሮልን ለመጠበቅናም የደም ስሮችን ተግባር ለማሻሻል ይረዳሉ። የደም ስኳር ቁጥጥርንም ይጠብቃሉ። በግላይሲሚክ ኢንዴክስ መጠናቸው የቤሪ ፍሬዎች ዝቅተኛ ናቸው። ቤሪዎች የደም ስኳርን ለመቆጣጠር ይረዳሉ። በተለይም ለአይነት 2 የስኳር በሽታ ተጋላጭ ለሆኑ ሰዎች በጣም አስፈላጊ ነው። የሚመከረው መጠን በቀን ቢያንስ ከግማሽ እስከ 1 ኩባያ የቤሪ ፍሬዎችን እንድትጠቀሙ ነው። አራተኛ ለውዝ እናም ዘሮች ወይም ደግሞ ሲድስ የምንላቸው ናቸው። ለምሳሌ አልመንድ፣ ዋልነት፣ ቺያ ሲድስ እናም ተልባ። ለምን መመገብ አለባችሁ? በጤናማ ቅባቶች፣ በፋይበር፣ በእጽዋት ፕሮቲን፣ በማግኒዥየም እናም በአንቲኦክሲዳንቶች የታጨቁ ናቸው። የልብ ጤናን ይደግፋሉ። ለውዝ መጥፎ ኮሌስትሮልን እናም ኢንፍላሜሽንን ይቀንሳል። ይህም የልብ በሽታን ለመከላከልም ቁልፍ ነው። የአእምሮ እናም የነርቭ ድጋፍንም ይሰጣል። በለውዝ ውስጥ የሚገኘው ቫይታሚን ኤ የነርቭ ሴሎችን ይጠብቃል እናም የአእምሮን
ማሽቆልቆልንም ሊያዘገይ ይችላል። የክብደት ቁጥጥርንም ይደግፋል። በጤናማ ቅባቶችናም በፋይበር የበለጸጉ በመሆናቸው የሙሉነት ስሜትን ወይም ደግሞ የጥጋብ ስሜትን ያበረታታሉ እናም የምግብ ፍላጎትንም ይቀንሳሉ። የሚመከረው መጠን በቀን ከ1 እስከ 2 አውንስ እንድትጠቀሙ ነው። አምስተኛ ሙሉ እህሎች ናቸው። ለምሳሌ እንደ አጃ፣ ኪንዋ፣ ቡናማ ሩዝናም ገብስን መጠቀም አለባችሁ። ለምን መመገብ አለባችሁ? ሙሉ እህሎች በፋይበር በቢ ቫይታሚኖች እናም እንደ ማግኒዚየም እናም አይረን ባሉ አስፈላጊ ማዕድናት የበለጸጉ ናቸው። የምግብ መፈጨት ጤናን ይደግፋሉ። ፋይበር የአንጀት እንቅስቃሴን ያበረታታል እናም በእድሜ እየጨመርን ስንሄድ የተለመደ የሆነውን የሆድ ድርቀትንም ይከላከላል። የደም ስኳርንም ይቆጣጠራሉ። ሙሉ እህሎች የኢንሱሊን ስሜትን በማሻሻል የአይነት 2 የስኳር በሽታ ተጋላጭነትን ለመቀነስም ይረዳሉ። የልብ ጤናንም ይደግፋሉ። ፋይበር እናም አንቲኦክሲዳንቶች ኮሌስትሮልንናም የደም ግፊትን ይቀንሳሉ። በዚህ አማካኝነት የልብ ጤናን ይጠብቃሉ ማለት ነው። የሚመከረው መጠን በቀን ቢያንስ 3 ጊዜ ሙሉ እህሎችን እንድትጠቀሙ ነው። ስድስተኛ የግሪክ እርጎ ወይም ደግሞ ማንኛውንም የተጠናከረ የወተት አማራጮችን መጠቀም ነው። ማንኛውንም እርጎ መጠቀም ትችላላችሁ። ለምን መመገብ አለባችሁ? የግሪክ እርጎ ወይም ደግሞ ማንኛውም እርጎ እጅግ በጣም ጥሩ የካልሲየም የፕሮቲንናም የፕሮባዮቲክስ ምንጭ። ከቻላችሁ ውጭ ያላችሁ የግሪክ እርጎን ወይም ደግሞ ግሪክ ዮጋርትን ተጠቀሙ። በሀገር ውስጥ ያላችሁ ሰዎች ደግሞ ማንኛውንም እርጎ መጠቀም ትችላላችሁ። በተለይ ሆላንድን መጠቀም ይመረጣል። የአጥንት ጥገናን ይደግፋሉ። ከፍተኛ የካልሲየም እናም የቫይታሚን ዲ ይዘቱ የአጥንት ጥግግትን ይደግፋል። የጡንቻ ጤናን ይጠብቃል። እርጅና የጡንቻን መጥፋት ሳርኮፒኒያን ያስከትላል። የግሪክ እርጎ ይህንን ለመዋጋት ከፍተኛ ጥራት ያለው ፕሮቲንን ያቀርባል። የአንጀት ጤናንም ይጠብቃል። ፕሮባዮቲክስ የምግብ መፈጨትን ይረዳልና በእድሜ እየቀነሰ የሚሄደውን በሽታ የመከላከል ጤናንም ያሻሽላል። የሚመከረው መጠን በቀን ከ1 እስከ 2 ጊዜ እርጎን እንድትጠቀሙ ነው። ሰባተኛ ቦለቄ፣ ባቄላ እናም ጥራጥሬዎች ናቸው። ለምሳሌ እንደ ምስር፣ ሽምብራ እናም ጥቁር ቦለቄን መመገብ ነው። ለምን መመገብ አለባችሁ? ቦለቄ በፋይበር፣ በእጽዋት ፕሮቲን፣ በብረት ወይም ደግሞ በአይረን፣ በፎሌት እናም በአንቲኦክሲዳንቶች የበለጸገ ነው። የደም ስኳርን ለመቆጣጠርም ይረዳሉ። ቀስ ብለው የሚፈጩ ካርቦሃይድሬቶች የግሉኮስ መጠንን ለማረጋጋት ይረዳሉ። የኮሌስትሮል መጠንንም ይቀንሳል። በጥራጥሬዎች ውስጥ የሚገኘው የሚሟሟው ፋይበር ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ ይረዳል። ክብደትን ለመቆጣጠር እናም የምግብ መፈጨት ጤናንም ይደግፋሉ። በፋይበር አማካኝነት ለረጅም ጊዜ የሙሉነት ስሜት እንዲሰማቸው ያደርጋል እናም የምግብ መፈጨትንም ያሻሽላሉ። የሚመከረው መጠን በሳምንት ቢያንስ ከ3 እስከ 4 ጊዜ እነዚህ ጥራጥሬዎችን እንድትመገቡ ይመከራል ማለት ነው። በአጠቃላይ ሰውነታችን በእድሜ እየገፋ ሲሄድ የአመጋገብ ፍላጎቶች ይለወጣሉ። እነዚህ አሁን የጠቀስኩላችሁ ምግቦች ጠንካራ አጥንቶችናም ጡንቻዎች እንዲኖረን፣ የተሻለ የአእምሮ እናም የልብና የደም ስር ተግባር እንዲኖር፣ የተሻሻለ የምግብ መፈጨትናም የሜታቦሊክ ጤና እንዲኖር፣ የበሽታ መከላከል ስርዓታችንንም ይደግፋሉ ማለት ነው። እነዚህን ምግቦችን በዕለት ተዕለት ምግባችሁ ውስጥ ማካተት ከ50 ዓመት በኋላ የህይወታችሁን ጥራትን፣ ረጅም ዕድሜንናም አጠቃላይ ጤናችሁን ሊያሻሽል ይችላል ማለት ነው። ታዲያ ከ50 ዓመት በላይ ላለ ሰው የተስተካከለ የአመጋገብ እቅድን ለመፍጠር እንደ ጉልበትን ለመጠበቅ፣ የአጥንትናም የልብ ጤናን ለመጠበቅ፣ የጡንቻ ጥንካሬን እናም ይዘቱን ለመጠበቅ እናም የምግብ መፈጨትን መደገፍ ባሉ ቁልፍ ግቦች ላይ በመመስረት ለአንድ ቀን ቁርስ ላይ፣ ምሳ ላይ እንዲሁም ደግሞ እራት ላይ ምን መመገብ እንዳለባችሁ እንዲሁም ደግሞ መውሰድ ያለባችሁ ሰፕሊመንትስ ምንድን ነው የሚለውን አሁን በዝርዝር እነግራችኋለሁኝ። አሁን የምነግራችሁ እንግዲህ ቁርስ ላይ፣ ምሳ ላይ፣ እራት ላይ የምትመገቡት ምግቦች የአጥንታችሁን እናም የጡንቻችሁን ጥንካሬ ይደግፋሉ፣ የአእምሮ እናም የልብ ጤናንም ያሳድጋሉ፣ የምግብ መፈጨትን ይረዳሉ እናም ኢንፍላሜሽንን ይከላከላሉ፣ ጤናማ ክብደትን ይጠብቃሉ እናም የኃይል ደረጃችሁንም ያሻሽላሉ ማለት ነው። ቁርስ ላይ መመገብ ያለባችሁ ምግቦች 2 እንቁላል ለጡንቻ ፕሮቲንን ያቀርባል እናም ለአእምሮ ጤና ኮሊንን ይሰጣችኋል። ስፒናችና እንጉዳይ
ቫይታሚን ኬ፣ ፋይበር እናም አንቲኦክሲዳንቶችን ያቀርባሉ። ግማሽ ኩባያ አጃን በውሃ ወይም ደግሞ በተጠናከረ የእጽዋት ወተት መጠቀም አለባችሁ። እንዲሁም ደግሞ ግማሽ ኩባያ የተቀላቀሉ የቤሪ ፍሬዎችን፣ እነዚህ እንግዲህ ለአእምሮ እናም ለልብ አንቲኦክሲዳንቶችን ይሰጣሉ። እንዲሁም የቺያ ሲድ ዘሮችን መጠቀም አለባችሁ። ቺያ ሲድስ ኦሜጋ 3 እናም ፋይበርን ይሰጣችኋል ማለት። ይህ ቁርስ በፕሮቲን በፋይበር እናም በአንቲ ኦክሲዳንቶች የበለጸገ ሲሆን የተረጋጋ የደም ስኳርና የጡንቻ ጥገናን ይደግፍላችኋል ማለት ነው። የቁርስ ወይም ደግሞ የጠዋት መክሰስ ማለትም ምሳ ሰዓት ሳይደርስ በቁርስና በምሳ ሰዓት መካከል የምትጠቀሙት ደግሞ የግሪክ እርጎን ወይም ደግሞ ማንኛውም እርጎን ከዋልነት ጋር መጠቀም ነው። 3/4 ኩባያ ተራ የግሪክ እርጎን ተጠቀሙ። 1 የሾርባ ማንኪያ የተከተፈ ዋልነትን መጠቀም ትችላላችሁ። ይህ የአጥንትን ጤና ለመጠበቅ የሚረዳውን ካልሲየምን፣ የአንጀት ጤናን ለመጠበቅ የሚረዳውን ፕሮባዮቲክስን ይደግፋል። እንዲሁም ለአእምሮ እናም ለልብ ጤናማ ቅባቶችን ያቀርብላችኋል። ምሳ ላይ ደግሞ መመገብ ያለባችሁ ምንድነው? ከ3 እስከ 4 አውንስ የተጠበሰ ሳልመንን መጠቀም ነው። ለአእምሮ እናም ለልብ ጤና አስፈላጊ በሆነው በኦሜጋ 3 የበለጸገ ነው። ግማሽ ኩባያ ኪንዋን መጠቀም አለባችሁ። ለፋይበር እናም ለእጽዋት ፕሮቲን ሙሉ እህል ነው ማለት ነው። ፕሮቲንን ያቀርባል። እንዲሁም ደግሞ 1 ኩባያ በእንፋሎት የተቀቀለ ብሮኮሊን መጠቀም አለባችሁ። ይህ ካልሲየም፣ ቫይታሚን ሲ እናም ፋይበርን ያቀርብላችኋል ማለት ነው። ይህ የምሳ አመጋገብ የልብና የደም ስር የአጥንትናም የሰውነት በሽታ የመከላከል ስርዓትን የሚደግፍ ሚዛናዊ የሆነ አንቲ ኢንፍላማቶሪ የሆነ ምግብ ነው ማለት ነው። ከሰዓት በኋላ መክሰስ ላይ ራት ሰዓት ሳይደርስ ደግሞ መጠቀም ያለባችሁ 1 ትንሽ ፖምን ከነ ቆዳው ማለት ነው። ቆዳውን መላጥ የለባችሁም፣ በደንብ አጥባችሁ መመገብ ነው። እንዲሁም ደግሞ 1 የሾርባ ማንኪያ የአልመንድ በተርን መጠቀም ይኖርባችኋል ማለት ነው። ይህ የምግብ መፈጨትን ጤና እናም ጤናማ ቅባቶች እናም ተፈጥሯዊ ጣፋጭነት ያለው ቀጣይነት ያለው ኃይልን የሚያበረታታ በፋይበር የበለጸገ መክሰስን ይሰጣችኋል ማለት ነው። እራት ላይ ደግሞ መመገብ ያለባችሁ 1 ኩባያ የበሰለ ምስር እንግዲህ ፋይበር፣ ብረት ወይም ደግሞ አይረንና የእጽዋት ፕሮቲንን ይሰጣችኋል። እንደ ካሮት፣ ቲማቲም፣ ሽንኩርትና ጎመንን መመገብ አለባችሁ። በነጭ ሽንኩርት በእርድና በቅመማ ቅመም አጣፍጡት ይህንን ምግብ። ጥቂት ሰላጣን በወይራ ዘይት አርጋችሁ መጠቀምም አለባችሁ ማለት ነው። ይህ ለምግብ መፈጨትናም ለእርጅና መከላከያ አንቲኦክሲዳንቶችን፣ ፋይበርን እናም በፕሮቲን የበለጸገ አጥጋቢ እናም ንጥረ ምግብ የበዛበት እራትን ይሰጣችኋል ማለት ነው። የምሽት ደግሞ አማራጭ እንደ ድንገት ከራባችሁ አስፈላጊ ከሆነ ማለት ነው፣ ይህ እንደ አማራጭ ነው። የሞቀ ወተት ወይም ደግሞ የእጽዋት ሻይን መጠቀም ትችላላችሁ። እንዲሁም ደግሞ ትንሽ ጥቁር ቸኮሌትን 70% የኮኮዋ ይዘት ያለው ቸኮሌትን መመገብ ትችላላችሁ ማለት ነው። ወተት የእንቅልፍ እናም የአጥንት ጤናን ለመጠበቅ ይረዳል። ካልሲየምና ማግኒዥየምን ይሰጣችኋል። ጥቁር ቸኮሌት ደግሞ ለልብናም ለስሜት ፍላቮኖይድን ይሰጣችኋል ማለት ነው። ቢያንስ ደግሞ በቀን ከ6 እስከ 8 ኩባያ ውሃን መጠጣት አለባችሁ። አካላዊ እንቅስቃሴን የምታደርጉ ከሆነ ወይም ደግሞ የአየር ሁኔታው በጣም ሞቃት ከሆነ ተጨማሪ ውሃን መጠጣት አለባችሁ ማለት ነው። የእጽዋት ሻይንም መጠቀም አለባችሁ። አለፍ አለፍ ብላችሁ አንዳንድ ጊዜ የቅርንፉድ ሻይንም ተጠቀሙ። በሳምንት 3 እና 4 ጊዜ ማለት ነው። እንዲሁም ደግሞ ከቻላችሁ በየቀኑ 1 ብርጭቆ የሎሚ ውሃንም ለመጠቀም ሞክሩ። ግማሽ ሎሚን ከተጠቀማችሁ በቂ ነው። እንደ አስፈላጊነቱ 1 ሎሚን መጠቀም ትችላላችሁ። በቀን 2 ጊዜ አርግታችሁት 1 ሎሚን መጠቀም ትችላላችሁ ማለት ነው። ሐኪማችሁን አማክራችሁ ደግሞ አስፈላጊ የሆኑ ሰፕሊመንቶችን ወይም ደግሞ ቫይታሚኖችን መውሰድም አለባችሁ ማለት ነው። መውሰድ ያለባችሁ ሰፕሊመንት ወይም ደግሞ ቫይታሚን የመጀመሪያው ቫይታሚን ዲ3 ነው። በተለይም የፀሐይ ብርሃን እጥረት ካለ ወይም ደግሞ ከአመጋገብ ቫይታሚን ዲን የማታገኙ ከሆነ ቫይታሚን ዲ3ን ሕክምና በማድረግ መውሰድ ያለባችሁ ቫይታሚን ነው። እንዲሁም ደግሞ ካልሲየምን መውሰድ አለባችሁ። በምግብ ውስጥ በቂ መጠን ከሌለ
ካልሲየም ያስፈልጋችኋል። ቫይታሚን ቢ12 ያስፈልጋችኋል። በተለይም ከ50 ዓመት በላይ ለሆኑ እናም የመምጠጥ አቅማቸው ለቀነሰ ሰዎች ቫይታሚን ቢ12 በጣም ወሳኝና አስፈላጊ ነው። ማግኒዥየምም ያስፈልጋችኋል። ለጡንቻ እናም ለእንቅልፍ ስርዓት አስፈላጊ ነው። ኦሜጋ ስሪም ያስፈልጋችኋል። ዲኤችኤ እናም ኢፒኤ ማለት ነው። የአሳ ፍጆታችሁ አነስተኛ ከሆነ ኦሜጋ ስሪ ያስፈልጋችኋል ማለት ነው። እነዚህን ሰፕሊመንቶችን ሐኪማችሁን አማክራችሁ ብትጠቀሙ መልካም ነው። በተለይ ቫይታሚን ዲ3ን በሕክምና ምክር ብቻ መጠቀም ይኖርባችኋል። ሕክምና ሳታደርጉ በፍጹም መጠቀም የለባችሁም ማለት ነው። ታዲያ ይህ አሁን የነገርኳችሁ የአመጋገብ እቅድ በጾታ፣ በእንቅስቃሴ ደረጃችሁ፣ በጤና ሁኔታችሁ ለምሳሌ የስኳር በሽታ ካለባችሁ፣ የደም ግፊት ካለባችሁ ወይም ደግሞ ሌሎች የጤና ችግር ካለባችሁ እናም በአመጋገብ ምርጫችሁ ላይ ለምሳሌ ቬጂቴሪያን ናችሁ ወይንስ ደግሞ አይደላችሁም በሚለው ላይ በመመርኮዝ ከሰው ወደ ሰው እንደሚለያይ ልብ ማለት ያስፈልጋል ማለት ነው። ይህንን ከግምት ውስጥ እንድትከቱ እፈልጋለሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከ50 ዓመት በኋላ መመገብ ያለባችሁ ወሳኝና አስፈላጊ ምግቦችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቴሌግራም ቻናል ላይ ብትጠይቁኝ ደግሞ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።